ምክክር ሀገራዊ የመግባባት አውድ ከመፍጠር በዘለለ በአከራካሪ ጉዳዮችና ትርክቶች ላይ የጋራ መረዳት እንዲኖር አይተኬ ሚና አለው። ሀገራዊ ምክክር በተለያየ ጎራ የተሰለፉ የሀሳብ ልዩነቶችን ወደ አንድ በማምጣት በወሳኝ ጉዳዮች ላይ በመምከርና ተመሳሳይ አቋም በመያዝ እንደ ሀገር መዋቅራዊ ለውጥ ለማምጣትም መሳሪያ ጭምር ነው። መጀመሪያ ስንጀምር የነበረው ድባብ አውቃለሁ። ምክንያቱም ጭራሽ በጣም የተራራቁ ሀሳቦች ነው የነበሩት። ምክንያቱም ሁሉም የራሱ የሆነ ችግር አለው። እዚህ ስንመጣ ሁሉም ችግሩን ነው ይዞ የመጣው። ችግሩ ግን ሁሉም የራሱን ችግር ብቻ ሳይሆን በሌላ ሰው ጫማ ውስጥ ሆኖ ችግሮችን ከማቅረብ አንጻር ትልቅ የሆነ ነገር ነው ያየ ነው። ምክንያቱም አሁን እንደ አፈር እኔም ማነሳው ነገር ሌሎች ደግሞ እንደ አፈር ተሰምቷቸው ሶሉሽን መስጠትና የጋራ የሆነ መፍትሄ ማስቀመጥ ላይ ነው ትኩረት ያደረግነው። ሁሉም መሰረት ከስር ጀምሮ እስከ ላይ ተጥሏል። መሰረታዊ ነገር በቃ ሁሉም ያልገባውም እንዲገባው ያላወቀው እንዲያቅ ስለ ኢትዮጵያ መመካከራችን መጥፎ ነገር እዚህ ጋር ትተን ጥሩ ነገሩን እንድንይዝ ደስታውን እንድንይዝ ለኢትዮጵያ ለሀገራችን ተመካክረን እዚያ አድርሰናል። ስለዚህ መሰረት የያዘ ነገር ነው። ወደፊትም ለልጆቻችን የሚጠቅም ነገር ነው። እስከዛሬ ያለመድነው ነገር ነው አሁን የለመድነው። ከዚህ በኋላ ደግሞ በዚሁ ይቀጥላል። ሁሉን ነገር መጥፎን ነገር ወደ ኋላ ትተን በመመካከር በመነጋገር አገራችንን ከፍ ለማድረግ ዝግጁ ነን። ከፍም ይላል። የጋራ መረዳቶቹ የግድ የጋራ መግባባት ላይ ሊያደርሱ ባይችሉም የጋራ መንገድ ለመፈለግ በሚደረገው ጉዞ እንደ አቅጣጫ ጠቋሚ በመሆንም ያገለግላል ምክክር። ይህ ሲሆን ግን ሁሉንም ችግሮች ባንዴ የሚፈታና መፍትሄ የሚሰጥ ሳይሆን የሂደት ውጤት ሆኖ እናገኘዋለን። 100% ነገሮች ሁሉ መሬት ይነካሉ ማለት አይደለም። ትርክቶች ሁሉ ይጠፋሉ ማለት አይደለም። ነገር ግን ዋናው በሆነ ያለመግባባት ያለበት ሀገራችን አሁን ሰዓት ላይ ወደ ልማት ፊቷን አዙራ ትልቅ ስራ እየተሰራበት ባለበት ሰዓት አንዳንድ አካባቢ ላይ ጦርነት፣ ያለመግባባት፣ መጥፎ ትርክቶች እና ከስንት ዘመን በፊት ይዘን የመጣነው መጥፎ ትርክቶች አገሪቷ በአሁኑ ሰዓት ላይ እድገት ላይ ከፍተኛ ችግር ነውና ጫና ነው እያደረሰብን ያለውና ይሄን ነገር ዋና ጉዳዮች ላይ ተግባብተናል ብዬ ነው የማስበውና ትልቁ ነገር እናታችን ኢትዮጵያ በዓለም ላይ ያላት ገናናነት ለማስጠበቅ የጋራ የሆነ ስሜት እንዳለ ነው የተረዳሁት። ለነገ አድሮ የሚታያለ ዛሬ የሚፈታ አለ። ዞሮ የሚፈታ ማለት በአንድ አቋም በቃለ ጉባኤ ተፈራርመን ለምክር ሐሳብ ለሚመለከተው አካል ቀርቦ ለነገ ፖሊሲ ሆኖ ኢትዮጵያን የሚያሻግር ለቀጣይ ትውልድ የሚሆን እንዲህ አንድ አፍ አርጎ የሚያሰበስበን አጀንዳ ነው። ይሄ አጀንዳ ባጭሩ ቀለል ባለ መንገድ ያልቃል ተብሎ ባይታሰብም ግን አልቋል። ፈጣሪ ረድቶን አሁን ላይ ምክክሩ የደረሰበት ደረጃ የታለመለትን ዓላማ እውን እንደሚያደርግ የሚጠቁምና የኢትዮጵያውያንን የአንድነት ጉልበት ለዓለም አጉልቶ የሚያሳይ ነው። ኢትዮጵያ ድሮም ከራሷ አልፋ አፍሪካ ደረጃ ነው አስተሳሰባችን። ትንሽ በራሳችን ውስጥ ያለው ችግሮች ላይ ትኩረት ያለመስጠትና ፊታችን ወደዚህ አለማዞር ችግር ነበረ። አሁን ደግሞ የራሳችን ችግር ፈተን ወደፊት በአንድ እንደዛ ይሄን ዳያሎግ በሰላም መጠናቀቃችን ለሌላ አገር አፍሪካ ምሳሌ ይሆናል። በዓለም ደረጃ ደግሞ ችግሯን ፈታ ወደ ልማት ፊቷን ያዞረች ታላቅ አገር ናት የሚል ታሪክ እናስመዘግባለን ብለን ነው የምናስበው። ወደፊት ያልሰለጠኑ ሀገሮችን ኢትዮጵያ የምታሰለጥን ይመስለኛል። ከኛ ትምህርት ብዙ ሰው ይወስዳል። ይሄ 4000 እንግዲህ በዓለም ላይ በአፍሪካም አለ። 4000 ግን የመጀመሪያ ኢትዮጵያ ውስጥ የተደረገ ጉባኤ ነው። ስለዚህ አሁን ለሌላውም ሀገር ትምህርት ሆነናል ብዬ አስባለሁ። ኢትዮጵያውያን ለዘመናት አላግባባ ያሏቸው ልዩነቶች ላይ በጠረጴዛ ዙሪያ በመምከርና የጋራ አቋም በመያዝ በሀገራዊ ምክክር ጉባኤው ዘላቂ መፍትሄንም ያመጣሉ ተብሎ ይጠበቃል።